ልጅ የምትወድ ከሆነ ለምን አትወልድም? ከመናገሬ በላይ ምን መንገድ ይኖረኛል የኔን መውደድ የሚያሳይ ሰርተሽ ያጠራቀምሽው ንብረት ቤት መኪናም ኑሮሽ ቢጠፋ ሰው ልጅ ደህና ከሆነ ያን ነገር መልሶ ማግኘት ይችላል። እንዳትወልድ ምን ከለከለ? ማማ እያለቀሰች ነው። ምን ሆነሽ? እኔ ውድ ቤተሰቦች እኔ እንደምትወድኝ ከልብ አውቃለሁ። እኔን ደግሞ በጣም ነው የምወዳችሁ የምር። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በሀገር ውስጥም በውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ያው ሰሞኑን እንግዲህ እንመጣለን ብለን ቃል ገብተን ነበረ፣ አልተቻለም። እኔ የሚገርማችሁ አሁን ራሱ ከስራ ወጥቼ ነውና ባለችኝ ሰዓት ያው መሲ ላገኛት ስለሆነ ያው ከእናንተ ፊት እስካሁንም አልተገናኘንም። በነገራችን ላይ እኔና መሲ ከተገናኘ ያው ቪዲዮ ይኖራል ግዴታ እና ዛሬ የመጣሁትኝ በመሲ ቻናል ነው ማለት ነው። እንግዲህ ቤተሰቦች ያው እስኪ አንዳንድ ነገሮችን ልበላችሁ። ከዛ በፊት ግን ስለጠፋን በጣም ይቅርታ፣ የምሬን ነው የምነግራችሁ። ምክንያቱም ቃል ገብተን ነበረ፣ ኮሜንትም እያየው ነበረ። በቃ ማለት እኔና መሲ አብረን ቪዲዮ እንድንሰራ አብረን በፍቅር በደስታ እንድንመጣ ብዙዎቻችሁ ትፈልጋላችሁ እና ይሄን ነገር ደግሞ አላደረግንም። በጣም ይቅርታ እና ዛሬ እንግዲህ የመጣሁትኝ በመሲ ቻናል ነው። የመሲ ቻናል ኦልሞስት ወደ 1000 ምናምን ገብቷል። ፍቅራችሁን አሳይታችሁናል። ያም ሆኖ ግን በጣም በብዙ ችግር በብዙ ውጣ ውረድ ውስጥ ባለንበት ሰዓት ነው እዚህ ድረስ የደረስነው ማለት ነው። እንግዲህ እንደምታውቁት የመሲ ቻናል ኦልሞስት ወደ 20 ምናምን ሺህ ነበረ እና ያው ቪዲዮ መልቀቅ አልተቻለም። አላውቅም ለምን እንደሆነ ብዙ ፈተኖች አሉና እዛ ጋር መልቀቅ አልቻለም። እኛ ደግሞ የምንፈልገው ዩቲዩብን ምንድነው እናንተ ጋር የኛ ቪዲዮ እንዲደርስ ነው የምንፈልገው። ቪዲዮ ካለቀቅን አካውንቱ ተቀምጦ ምንም ሊያደርግልን አይችልም ማለት ነው ቤተሰቦች። እና የመሲ ቻናል በጣም በአጭር ጊዜ ውስጥ 1000 ምናምን ማስገባታችሁ 1000 ምናምን የሚወደን ቤተሰብ እንዳለ ማየቴ በጣም ትልቅ ነገር ነው። እና አሁንም ይሄን ቪዲዮ ያያችሁ ያላችሁ ሁላችሁም ሰብስክራይብ በማድረግ ፍቅራችሁን አሳዩን። ቃል በገባነው መሰረት እናንተን የሚያዝናና እናንተን የሚያስደስት እንዲሁም ደግሞ እናንተን የሚያስተምር ቆንጆ ስራዎችን ይዘን እንደምንመጣ ባለፈው ተናግሬያለሁ፣ ዛሬም እናገራለሁ። ስለዚህ እናንተም እንደምታደርጉት ሰብስክራይብ በማድረግ ፍቅራችሁን አሳዩን። አውቃለሁ 1000 ብቻ አይደለም ከዛ በላይ አሁን አንዳንድ ኮሜንቶችንም እያየሁ ነበረ። ምንድነው ይሄ አካውንት ከ30,000 በቃ ከፍ አይልም ምናምን የሚሉ ነገሮች እና ያ ምንድነው ባለፈው ነግሬያችኋለሁ፣ ዋርኒንግ ላይም ስለነበረ ነው። ከዛ በመቀጠል ደግሞ እንግዲህ ያው ብዙዎች ጋር ቪዲዮአችን እየደረሰ አይደለም። ስለዚህ አሁን ይሄ የመሲ ቻናል ከ1000 በዚህ ቪዲዮ 2000 አስገቡት ቤተሰብ 2000 አውቃለሁ ቪዲዮ ላይ ደርስ ይችላል፣ ያው ብዙ ቀንም ስለሆነ ከተለቀቀ፣ ግን እንደምንም ብላችሁ ኮፒ ሊንክ በማድረግ ቪዲዮ ሰው ጋር እንዲደርስ አድርጉ ማለት ነው። ከዛ ውጭ እንግዲህ እንዴት ናችሁ? እንዴት ሰንብታችኋል? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እና እንዳልኳችሁ ደግሞ ሰሞኑን ስራ ቦታዬን በደንብ ማሳያችሁ ይሆናል ማለት ነው። መሲ ደውዬላታለሁ፣ ያው ሰሞኑን እንግዲህ ፍሪ ነኝ ምናምን ብላለች። ያው ጥሩ ነገሮችን ለመስራት እቅዱ አለን ማለት ነው ከእግዚአብሔር ጋር። ያው እንግዲህ ማለት የሰው ልጅ ፈተና ያጋጥሞ ማለት አይደለም፣ ሁሌም ያጋጥማል ሰው ስትኖሩ ማለት ነውና ያን ነገር ደግሞ እናልፈዋለን። ከማን ጋር? ከእናንተ ጋር። ስለዚህ በድጋሚ ላስታውሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በነገራችን ላይ በረከት ለመጀመሪያ ጊዜ ነው ያላችሁ ብያችሁ አውቃለሁ። ቤተሰብ ንገሩኝ። እኔ ምናልባት የሆነ ሰው እንድታበረታቱትኝ ሰብስክራይብ በማድረግ አበረታቱት ብዬ ተናግሬ ሊሆን ይችላል። ዛሬ ግን ለመጀመሪያ ጊዜ ነው የተናገርኩት ማለት ነው። ስለዚህ ሰብስክራይብ በማድረግ ፍቅራችሁን እንድታሳዩን በድጋሚ ጠይቃለሁ ማለት ነው። ከዛ ውጭ እንግዲህ መሲን ጠይቃትኝ፣ ያው ባለፈው ከመሲ ጋር ጥሩ ጊዜያቶች ደስ የሚሉ ጊዜያቶችን አሳልፈን ነበረ። እንዲሁም ከእናንተ ጋር ምንድነው ኮሜንቶችን እያየሁ ነበር፣ በጣም ያዝናኑ ምናምን። በቃ በጣም የምሬን ነው የምነግራችሁ፣ ለኛ ያላችሁ ፍቅር ምናምን የተለየ ነው። እንዳከበራችሁን እግዚአብሔር ያክብራችሁ ሁላችሁም። የምሬን ነው፣ በጣም ነው የምወዳችሁ ቤተሰቦች እና መሲን እንጠብቃት፣ ብዙ ነገሮችን እናወራለን። ቤተሰቦች ወዳችኋለሁ። ሲያስበልጭ ላንቺ መጨነቄ በወድሽ እኮ ነው ተቀበይ መውደዴ። ሰውም ነግሮኝ አይደል ያንቺን ውበት ለኔ በከተማው ሆኗል የኔውስ መናኔ። አይ
በፍቅር ለመኖር እሷን መርጫለሁ ያዝልቅልህ በሉኝ እኔ አሜን ብያለሁ። እንኳን ደህና መጣሽ። ላስከረክርሽ ነበረና ያው ዶክተሩ ምን አለ መሰለሽ ምንድነው እንደዚህ ሰው ልጅ ማስከርከር እንዳይዞርብህ አይ ስራ ደክሞ ስለነበረ ነው። እሺ እንኳን ደህና መጣሽ። ሁሉ ሰላም? በጣም አሪፍ በጣም አሪፍ። እንግዲህ መስዬ እንኳን ደህና መጣሽ። ካሜራ አለ ማለት ነው። ውድ ቤተሰቦች አሉ በነገራችን ላይ አላየሽውም። አሁን ራሱ ያለፈችው ሴትዮ ራሱ አላየችውም ነበር አንቺም አላየሽውም። እና ሰላም ለማንኛውም እኔ ካሜራማን ወይ በጣም ስውር ሰው ያ እስኪ ሰላም ባያቸው። ሰላም እንዴት ናችሁ? ውድና የተከበራችሁ የሁላችንም ቤተሰቦች ደህና ናችሁ? እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ሰሞኑን ጠፍተናል አይደል? እኔ ቤተሰብ ሁሌ እደውላለሁ። ቆይ እኔ ሁሌ እደውላለሁ መሳዳምጪ ሁሌ እደውላለሁ፣ ግን እሷ በዚህ ማለት ነው ክላስ ነኝ ላይብራሪ ነኝ ጭራሽ እኮ ላይብራሪ ነኝ ያለችው። እና ግን ውድ ቤተሰቦች ቶሎ እንመጣለን ብለን ቃል ገብተን ነበር። ነገር ግን ቃል በገባነው መሰረት መምጣት አልቻልንም። ያው አንዳንድ ስራዎች አሉ፣ ክላስ አለ ምናምንና ከነዛ ነገሮች አንጻር ነው እንጂ መምጣት ሳንፈልግ ቀርተን አይደለም። ማለት በጣም ተናፍቆናላችሁ። እኔ እንደግሌ የሱን ባላቀ እኔ እንደግሌ የምር ያው ወዳችሁ አትወጃችሁ ወደ አይወዳደርሙ አስተማሪ እንመዛዘን የምር ማን በጣም ይወደው ችግር የለውም። ለማንኛውም በዚህ አጋጣሚ ለቤተሰቦችም እየተናገርኩ ነበረ። እሱ ምንድነው ያው የአንቺ ቻናል እንግዲህ በጣም ፍቅራቸውን በማሳየት ወደ 20 ሺህ አስገብተው ነበርና ነገር ግን ቪዲዮ መልቀቅ አልተቻለም። እሱን እየነገርኳቸው ነበረ። ያው ሁሌን የምናገረው ምንድነው የሰው ልጅ ደህና እስከሆነ ድረስ አይደለም የዩቲዩብ አካውንት ሰርተሽ አጠራቀምሽው ንብረት ቤት መኪናም ኑሮሽ ቢጠፋ ሰው ልጅ ደህና ከሆነ ያን ነገር መልሶ ማግኘት ይችላል እያልኳቸው ነበር ለቤተሰቦች። በእርግጥ እንደዚህ አላልኩም፣ ግን አካውንቱ ማለት ቪዲዮ መልቀቅ እንዳልቻለ ተናግሬያለሁ። ለአንቺ ነው የምነግርሽ፣ ምክንያቱም አካውንቱ ቆይ ለንገርሽ አካውንቱ እንትን ስላለ እንዳይደብርሽ ነው፣ ብቻ የሆነ እንዳይሰማሽ ነው። ዛሬም ነገም የሚወዱሽ ቤተሰቦች አሉ። እስከዛሬ እዚህ ማድረስሻል፣ አሁንም እዛ ቦታ ላይ ያደርስሻል ማለት ነው። እና ምናልባት አካውንቱን አይተሽው ከሆነ አዲስ የተከፈተውን እኔ ዛሬ ነው ያየሁት ወደ 1100 ምናምን ደርሷል ማለት ነው። 1100 የሚወዳት የመሲ ቤተሰቦች አሉ ማለት ነው። አይ የኔ ውድ ቤተሰቦች እኔ እንደምትወዱኝ ከልብ አውቃለሁ። እኔም ደግሞ በጣም ነው የምወዳችሁ የምር። ያው መቼም የኔና የእናንተን ቀረቤታ እናውቀዋለን ምን ያክል እንደሆነ፣ ምን ያክል ሲከፋኝ እንደምታግዙኝ ከጎኔ እንደምትሆኑ እናንተም ታውቃላችሁና ያው የኔና የእናንተ ቀረቤታ እንዳለ ሆኖ ደግሞ ምንድነው ሰው የሚዲያ ሰው ሲሆን ምንድነው ከገንዘብ በላይ ህዝብ ነው ያለውና እናንተም ደግሞ ለኛ ያላችሁን እናንተ ናችሁና ምንም አይነት ቻናል ቢጠፋ ምንም አይነት ነገር ቢፈጠር የህዝብ ፍቅር ካለ ዛሬ አዲስ ቻናል ቢከፈት ነገም ቢከፈት ምንም የሚቀየር ነገር አይኖርም ብዬ አስባለሁ። ማለት ዛሬም የሚወደኝ ሰው ዛሬም ሰብስክራይብ ማድረግ ይችላል፣ ነገም ደግሞ የሚወደኝ ሰው ሰብስክራይብ ማድረግ ይችላል። ስለዚህ ዋናው የህዝብ መውደድ፣ የእናንተ እኔን መውደድ፣ እኔ ለእናንተ የማቀርብላችሁ ነገር እናንተን የሚመጥን መሆኑ እንጂ ይሄ ለኔ ሊያስከፋኝ አይችልም። አሁንም ቢሆን ያላችሁን ፍቅር እያሳያችሁኝ ስለሆነ ከልብ አመሰግናለሁ። ከዚህ በኋላም ደግሞ ምናልባት ቪዲዮ እናንተ ጋር ስላልደረሰ እንጂ የምር ሁላችሁም ሰብስክራይብ እንደምታደርጉ ምንም አይነት ጥርጥር የለኝም። የእውነት ነው። እኔም እያልኩ ነበር ብዙዎች ጋር አልደረሰም እና ይሄ ቪዲዮ መድረስ ከቻለ በዚሁ አጋጣሚ ምን ያርጉ ሰብስክራይብ። እና ባለፈው ደግሞ ያው ምንድነው አሁን ባለፈው ቤተሰቦች በደንብ ነው የጋበዝኩት። አልጋበዝኩሽም? ዛሬ ራሱ ቤተሰቦች የልጅ ጩኸት ነው እየጋበዘኝ ያለ እየሰማችሁ ነው። አይ የምሬን ችምስ አለ እዚህ ከፈለግሽ ልጋብዝሽ? ያ አልጋበዘኝም እኔ ሲጀመር በልጋሽ ጋብዘኛል። ታው ፈጣሪ እንኳን የእውነትን ተናገር። መቼ ነው የጋበዝሽ? የእውነትን ተናገር። አይደለም ካሜራው ቆይኝ ጋብዘኛል። የእውነት አልጋበዝኩሽ። አንቺ ከየት አምጥተሽ ነው ያን ምግብ? እኔ እኮ እንቅረጸው እያልኩ ነበር። ይኸው ካሜራማን አንተ ነህ። እኔም ቢቢዬ ነው እንቅረጽ ሲል እኔም ቢቢዬ ነው ልንገርሽ፣ እንቅረጽ አትዋሽ። እኔ እኮ እሺ፣ አሁን እሺ፣ ምንም አይነት ማስረጃ የለኝም፣ ግን ምንድን ነው ያልኩት እኔ መሲ
ይሄን ነገር እንቅረጽና ለቤተሰቦች ማሳየት አለብን አልኳ። እሺ ችግር የለም። እዚህ ጋር ማየት ማስረጃ የለም። እኔም እሱም እውነት መናገራችን ነው እሱም መናገራችን አይታወቅም። ነገር ግን እኔ በቤተሰቦች ፊት አንተ እውነት ዋሽተህ ጋብዣታለሁ ካልክ አይደለም ጋብዣታለሁ ትላለህ እንዴ? እሺ አይደለም። እሺ የዛኔ ስላልጋበዝከኝ በቃ በጾም የሚበላ ምግብ አሁን እኔ ከስራ ቆይቼ ነው የመጣሁኝ አይደል? ሰው እኔ እንደውም ትንከባከበኝ እሷ ጥሩ ነበር። ግን እኔ አሁን እኮ ይኸውላችሁ እውነት እኔ ቤተሰቦች ሲጀመር ማለት ነው ከዚህ በኋላ እያንዳንዱ የሚፈጠረውን ነገር በቃ መቅረጽ አለብን። እውነት እያዋሸ ነው ዋሸት ደግሞ ይገባል። አሁን እያያችሁ ይጋብዘኝ ማነው ከፋይ ግን አንተ እንዴ ነው? እሺ ሸብስ ዳል እሺ ማማ እያለቀሰች ነው። ምን ሆነሽ? ችፕስ ትጠላኝ? ነይ እኔ ጋር ወይኔ እሺ ትፈራለች መሰል ታዝ እሺ እኔ ልብላ ነው አንቺ ብቻ ሁለት ይገዛል። እኔ እኮ ነኝ ያወጣሁት ከኪሴ። ስለዚህ ነበር የምትገዢ ከኪሴ። ምናልባት ሌላ ካለ አወጣልኝ። እሺ ያዘው እንዳለ እሺ ዝም አልሽ? እሺ እናመሰግናለን። እሺ ቻው። እኔ እኮ ህፃን ስለምወልድ ምን አትወልድም እንደ ሀሳብ ከዛ አባይ ዳቦ ነው ከዛ ግን ማለት ነው እንዳታ ልጅ የምትወድ ከሆነ ለምን አትወልድ? ማለት እንዳትወልድ ምን ከለከለ? እድሜ እንደሆነ ገፋ። ከዚህ በኋላ እስኪ ቆይ ሁለት ፀጉር ማውጣት ጀምረሃል። ቤተሰቦች ሁለት ፀጉር ማውጣት ጀምረሃል። እኔ አንድ ፍሬ ልጅ ነኝ። በመጀመሪያ ግን ያው ልጅ በልጅነት የሚባል ነገር አለ አይደለ? ቤተሰቦች ግን አሁን ምን መሰላችሁ እኔ ይሄን ነገር እኮ ከአሁን በፊት ተናግሬው አውቃለሁ። ቤተሰቦች እሱ ምንድን ነው የተናገርኩትኝ ነገር ልጅ እኔ በሄድኩበት መንገድ እንዲያድግ አልፈልግም። ገብቷችኋል አይደል? እሱ ነገር አለ ሰው ያንን ነገር ደግሞ አልፈልግም ማለት ነው። ስለዚህ እኔ የተሻለ ቦታ ደርሼ ያኔ ልጄ እኔ በሄድኩበት መንገድ አይደለም እንዲሄድ ራሱ አልፈልግም እንኳን እንዲሄድ ማለት ነው። ያ ደግሞ እናንተ ምናልባት የምታውቁት ሚዲያ ላይ የተለቀቀውን ነገር ሊሆን ይችላል እንጂ እኔ በህይወት ያሳለፍኳቸው ነገሮች ምናልባት ከመሲ ጋር ሳንገናኝ ምናምን ያሉት ምናምን በቃ ሚዲያ ላይ ቢመጡ የምሬን ነው ሀገር ያስለቅሳል። የምር ግን በጣም ከባድ ነው። ስሬስ ነው እንደተና ይሄ ቤተሰቦች የ10 ብር ነው ያ ብር ችፕስ ጋብዞ 20 ምክር ምንድን ነው ይሄ ችግር ነው። ለምን አትወልድም ስትይ እኮ ነው። እሺ ቤተሰቦች እናሳድግላችሁ ራስ ባደክሽ መጀመሪያ እሺ ይሄን ይሁንና ማለት ነው። ይሄን ይሁንና አረ ሁሉንም ሰጥሻለሁ ከፈለግሽ ግን ቆይ ደበቅ ነው ሚዲያ ከካሜራ ውጪ ሲሆን ግን አልሰጣትም። እንደው ጫማ ነው እንዴ ይቀማኛል እኔ ታዛ ቆይ እሱ ነው እስኪ ምግቡ ይቆይ። እሺ አንቺ ከሆነሽ ማርያም ሆዴ ጮኸ። አልበላሁም እንዴ ምግብ ከስራ ወጥቼ ነው አንቺን ያገኘሁት። በቃ ይቀራ አረ ማለት ጋር አረ በሽ አረ በነገራችን ላይ እሺ በቃ አረ ካርቶኑን ልትሰጪ ወረቀት እሺ ምን ላድርገው አለው እሺ ምን ላድርገው እሺ አመረደ የለውም አንድ ፍሬ ሰጠች እሺ አሁን ይሄ ለኔ አሁን ይሄ ይገባል? እሺ ሲበዛበት ነው ይሄ ራሱ። ምክንያቱም
ሳይጋብዘኝ ጋብዣታለሁ የሚል ተልካሻ ውሸት መንሳት ችግር የለም። አሁን ግን ሰው ስጋብዘኝ ጋበዝኳት ነው ማለት ነው። መሲ ከዚህ በላይ ጋብዝሻለሁ እኔ ስለሌለኝ ታውቂያለሽ። እና ለማንኛውም ውድና የተከበራችሁ ቤተሰቦች ሁላችሁ በሀገር ውስጥ በውጭም ያላችሁ በያላችሁ ሰላማችሁ ይብዛልኝ። ዛሬ እንግዲህ ያው የመጣነው እናንተን ሰላም ለማለት ነው። ከዛ ውጭ ቃል በገባሁላችሁ 2-3 እየተናገርኩ ነው። ስራ ቦታዬን አሳያችኋለሁ። እና ደግሞ ቤተሰቦች ሳልነግራችሁ ማለት የማልፈልገው ነገር አሁን በቃ ቪዲዮ መቅረጽ ሁሉ ይናፍቀኛል። እኔ ትናፍቁኛላችሁ እናንተ በጣም በቃ ድሮ አድርግላችሁ ከዚህ በኋላ ተሰማኝ። ድሮ ማለት ነው እናንተ ስለምትናፍቁኝ ነበር መምጣት እንፈልገው። አሁን ደግሞ ቤኪ ቪዲዮ ካልቀረጽን አያገኘኝም። ስለዚህ እሱን ማግኘት ብትሰኛ ስለዚህ እንገናኛለን። የተከበራችሁ ቤተሰቦች ሰብሴ እንዳበላ አልበላ በሀገር ውጭ በውስጥም ያላችሁ በያላችሁ በሰላማችሁ ይብዛልኝ። ባይ ይበላብኝ ነው ግርማ ሞገስ ነሽ አይሱብ ሱብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ